ሰውነት ሀብታም አዱኛ ወረዳ ሰከላ ቀበሌ ሻፍራ ዳሪት ወጥ አሙስ ወንዝ ሌላ አማራጭ የለኝም። ሰከላ አልፌ ወደ ሰከላ ሄዳለሁ እንዳለም ወደ ሰከላም ደግሞ ንጉሽ አላሳልፈ ይሰር ወደ ቋርጥ የገባው እሷ ጋር ተጣላው ብለሽ መዳቺ ምን ሆነ ሲተጣሉ እሺ ሌላ አማራጭ እንደው በሌላ ሞልቶ አይደለ ስራ ለምን ያንን መረጥሽ ነው? ያን መምረጤማ ጥፋቴ ነው። ያን ይቅርታ ብያለሁ። ጥፋቴ ነው። እዛ መሄዴ ጥፋቴ ነው። እነሱ ጋር ስለተጣላው በንዴት ነው እጄ ገባሁት። እንዲሆን ገብቼ እኮ እዛ ሻይ ቤት ነው የገባሁት። ኋላ ምን ይሻ ነው እኮ እዚህ ላስወጣኝ ይቻላል። አዛ እንደደረስ ሻይ ቤት ነው የገባሁት። እናት አለም የምትባለው ቤት ነው የገባው ምግብ ቤት ምሽቷ። ከዛ እንዴት አስወጡሽ? እንዴት አስወጡሽ? ከሷን አለስማማ ብዬ ደግሞ ሊቀመንበር ነው አባቷ ብርቅ የምትባል ግሯ የሆነች ክስ ምትል ከሷ ቤት ገብቼ ነበር። ከሷ ቤት ገብቼ ግን ማዘር ገቢያ መጣለች እና ያናገራት ተብዬ ወደ ማዘር ሰሃድ ሌላ ሰው ማገኘና ይቺ ሊቀመንበር ነው አባቷ ለምን እዚህ ቸባንዳ ጋር ተጨመሪያለሽ? ለምንድነው ከሷ ቤት የገባሽ? ለምን አትወጭም ተብዬ ሌላ ሻይ ቤት ሊገባ ስል ነው ወደዚህ ያዙ። አስገደውሽ ነው? አዎ። እንዴት አስገደዱሽ? ስለሁኔታው በኋላስ እንዴት አምንሽ ስራውን ተቀበልሽ? በደንብ አብራርተሽ ንገሪኝ። ዋምኝም ያው እኔ ከሰው እዚያ ሰው ሀገር ሄጄ እንዴት ሆኜ ብላለኝ። እኔ ትእዛዝ ነው እነሱ አዘዙኝ። ግዳጅ መጡብኝ ገባነ ሰለጠና ጃና አስወጡ ወደዚህ መረጃም ሰሶሽ አምጪ ተብዬ ተላኩኝ። የት ነው የሰለጠናችሁ? መሮታ ውሃ አጠገብ ዘባን በኋላ ግራር። ስልጠናው ምንድነው? በምን የታገዘ ምን አይነት ስልጠና ነው? ምን አይነት ስልጠናማ ትምህርት ነው የሰጡን። እኛ ብዙም አላሰለጠኑንም። እዚያ አስተሰሰሰው ምናምን አቆይተው ወንዶች እንደዚህ ጀንጀናችሁና ፍቅራችሁ ምናምን እንድታመጡ ከዚያም በኋላ ካመጣችሁ ጀምሮ ነው ወደ ጥቅም ትገቡ እናንተ ተባልነ። እስከ 3 ሰዓት እዚያ ያቆያሉ። ከዛም በኋላ እንጀራ መቀባት ነው የሚያስገቡን እንጂ ሌላ ስራ አላሰሩንም። ሄደሽ እዛ እንዴት እንዳሉ ተጠግተሽ ዘዋገር ሲሆን መውጫ መግቢያውን ስለምታውቂ እዛ ሄደሽ ጠጠር ዋርካ ብታጫቸውም ከዛ ሄደሽ ምን አይነት ኃይል እንዳለና ምን አይነት አመራር በዛ ላይ ደግሞ ከባድ መሳሪያ ወጣው አላወጣውም ይሄን በያገሩ ተሰራሽታችሁ ታመጣላችሁ ነው የተባልነ። ስንት ናችሁ? የተላክነ ነው 3 በጣሊያን ነው 3 የተላከ አይደለም። ስንት ነበር ጠቅላላ የሰለጠናችሁት? ሴቱ 15 ወንዱስ? ወንዱ ከ20 በላይ ነው። ቢያንስ 25 ይሆናል። ሰራችሁ እስቲ ምን ስራ ሰራሽ ሳልጥነሽ? ሌላ ምን የሚያሰሩ የለ እንጀራና ወጥ ነው የሚያሰሩ። ሌላ ምንም ነገር የለም። መጃ ወጥተው ወደ ትጥቅ እስከምትገቡ ወዳችሁ መረጃ እስከምታመጡ ድረስ እንጀራ ተቀበላችሁ እኛን ተቀልባላችሁ። ከዛም በኋላ እንጀራና ወጥ ከሰራን በኋላ ወስደው ቢሮ ነው ቆልፈው ተውብን። ተግባሩን በኃላፊነት ተቀብለሽ ወደ ስራ ለመግባት እሺ ብለሻል። ለምን ወለ ምንማ ከዚያ ማን አይዞሽልኛል። እዚህ ጠፍቼ እንደወጣሁ እኮ ጥፋቴ ነው እንቆቃለሁ። ግን ከዛ እጄ ደግሞ እንትሰሪያለሽ አለኝ። ስፈራቸው አወሽ ብዬ ገብቻለኝ። ወደ ጠጠሩ አርካሄድሽ ምን ልታረጊ ነበር? ምን ልትሰሪ ነበር? ወደ ጠጠሩ አርካ ወረድ ሆኖ ጠጠሩ አርካ ከተማን ኮን ያልገባም ወዲውን መስመሩን አድርጌ ቤተሰብ መጥቼ አባቴ ጋር ተስሮን ቤተሰብ ስለማልገባ ከያቶች ሄጄ ታርቄ ገባለሁ በሚል ነው ወረድኩ። አማራጭ የለኝም። ከዚያ እነሱ ተጣልተው ወደሽ ታመጫለሽ ማን ብሎ ስለሰደዱኝ ከዚህ መጥቼ ደግሞ መጠጊያ ስለሌለኝ ከያቶች መጥቼ እነሱ በስተርቁ ተስማምቼ እቀመጣለሁ። ጥፋቴ ነው ጥፋቴና ምንዬ ለስብዬ ቤተሰብን ታዘዛለሁ። ሲቃያ ይቻለሁ ብዬ ነው አምኜበት የወጣው። አሁን አንቺ በዚህ የመረጃ ስለላ ስራ ላይ ተሰልጥነሽ ተግባሩን ተቀበለሽ በመውጣትሽ ጥፋት ነው አይደል? ይሄን አምነሻል። በራስሽ ላይ ወስኝ ብትበይ ምን ትወስኛለሽ? በራስሽ ላይ ፍርድ ፍረጂ ብትበይ ምን ትወስኛለሽ? በራስሽ ከእንግዲህ ከደገሙ መረሸን እሺ ብለሽ እንጀራ ስትጋግሪላቸው ስትለላኪያቸው በመቆየትሽ እንጂ በመቆየቴ ነው ያስረሽናል። ሌሎች እህት ወንድሞችሽ ለወጣቶች ምን ትመክሪያለሽ? እንግዲህ ካንቺ በመነሳት እንዳይገቡ ነው እንጂ እንዲገቡም ባልመክርም እንዳይገቡ ነው። ለምን መከራለኝ? ለምንማ አውቃለሁ እኔ አይቻለሁ ሲቀይ አማራ ሆኜ ከነሱ ጋር ቆይቻለሁ። ይሄ ስህተት ነው። ግን ከእንግዲህ አማራ ሆኖ ከነሱ ጋር መቀላቀል የለው ስህተት እንደሆነ አውቃለሁ። ከፋኖ ጋር ሆነ ይታገሉ። ፋኖ በቁጥጥር ስር ከዋለሽ ቀን ጀምሮ የደረሰብሽ ጉዳት አለ ወይ? ምን ተሰምቶሽ ነበር? እንደው ፋኖች ሲይዙሽ ምን ተሰምቶሽ ነበር? ደስ ብሎኛል። ሲይዙሽ ደስ ነው ያለሽ? አዎ በእነሱ እጅ መግባቴ ደስ ብሎኛል። ለምንማ ከዚያ ግዳጅ ስለላኩ ከዚህ ብዬ ደስታ ነው ደስ ይለኛል። ምክንያቱም ወይ ከዚያ ቀጥታውን በወጣ ደግሞ ወጥቼ ቤተሰብ ላይ ላልደርስም እችላለሁ። መጋዜ ደስ ያለ ለዚህ ነው። መንገድ ላይ ደግሞ እነዚህ አሁን ሻለቃው ነው እኔ እንዳልመታርጉ ይዞኝ መጣ። ግን ደግሞ ሌላ ደግሞ አጋጣሚ ቢያገኘ ሊረሽነኝ ይችላል። በንዴት የተናደደበት ቢያገኘ ይቺ እንደዚህ ናት ይባል ሊረሽነኝ ይችላል። ግን በእነሱ እጅ መግባቴ ግን ደስ ብሎኛል።
መልካም እስካሁንስ የደረሰብሽ ችግር አለ? ያያያዝ ችግር አለ? የለም የደረሰብኝ የለም። መረጃ ሰብስባችሁ ስትመጡ 5000 ይከፈላችኋል ተብለናል። ከዛ በፊት አልተከፈለንም። መጡ ነው የምትሰጡኝ የተባለ መረጃ ይዛችሁ ስትመጡ 5000 ዙሪያውን ይከፈላችኋል። እንግዲህ የገጠመው ያለውና አደጋ ለመቀልበስ በርካታ ተጋድሎ እየፈጸመ ነው ያለው። በዚህ ተጋድሎም በተለይ ከፍተኛ እና አኩሪ ድሎች እየተመዘገቡ ነው። በተለይም የተጋረጠበትን የህልውና አደጋ ቀልብሶ የተሻለ አማራ የተሻለች ኢትዮጵያ እንፈጥራለን ብለን ነው እየታገልን ያለነ። በዚህ አጋጣሚ እንግዲህ በርካታ ወጣቶች የብርሃኑ ጁላን ጦር መከታ በማድረግ በተለይም ገንዘብ እናገኛለን፣ ሀብት ንብረት እንሰበስባለን እያሉ የገቡ በርካታ ወጣቶች አሉ። እነሱንም በሂደት እየነቀስን እያወጣን ያለነ። ምናልባት እንግዲህ ባንዳ በትግል ዓለም ውስጥ ይፈጠራል። ባንዳ ግን የመጨረሻ ውርደቱን እየተከናነበ እንደሚሄድና እነዚህ ባንዳዎችም ተንጠርጥረው እንደሚቀሩ እሙን ነው። በዚህ አጋጣሚ ሰሞኑን እንደ 33ኛ ክፍለ ጦር በርካታ ወጣቶች ስልጠና በመሰልጠን የዚህን ስርዓት እኩይ ተግባር ለመፈጸም ተልኮ ይዘው ወደ የቀበሌው ተበተኗሉ። እነዚህ ተላላኪዎችና ባንዳዎች የስርዓቱን አገልጋይነት ተላብሰው በተለይም ስርዓቱን እድሜ ለማራዘም እየተፈጨረጨሩ ቢሆንም እግር በእግር እየተከተል ባንዳዎችን ከስር መሰረቱ እያጠፋን ያለንበት ሁኔታ ነው ያለ። ይሄ በመኖሩ ምክንያት በርካታ ወጣቶችም ምናልባትም ገንዘብ ሊያታልላቸው ይችላል፣ ምናልባትም ከቤተሰብ ጋር ሊጣሉ ይችላሉ። ወጣቶች ናቸውና ከቻሉ ወጣቶች እጅና እግራቸውን አጣጥፈው ከሚቀመጡ የአማራ ህልውናን ትግል እንዲደግፉም ብቻም ሳይሆን ደግሞ አብረው እንዲዋደቁ እንዲታገሉ ማድረግ ባለብን ልክ ብናደርግ ጥሩ ነው። ካልሆነ ግን የዚህ ስርዓት አገልጋይነት ስሜት እንዲወጡ ማድረግ ብንችል ምናልባትም እዚህ አካባቢ ወጣ ገባ የማለት ዝንባሌዎች አሉ። ይህ ስርዓት አንድ ጊዜ ተሸንፏል ብቻም ሳይሆን ደግሞ አጥፍቶ መጥፋት አይነት ጦርነት እያካሄደ ስለሆነ ጠፍተውም አጥፍተውም ለመሄድም ከፈለጉም ራሳቸውን ብቻ ይዘው እንዲሄዱ፣ ወጣቱ ግን ከዚህ ድርጊት እንዲቆጠብ አደራ ለማለት ፈልጋለሁ።